ድምጿን በጣም ነው የምወደው በጣም ይበለው ምን አለ ልቤ ላንተ ፍቅር ከወደቀልህ መቅበቱ ተስኖኝ ሁሌ የኔ ድካም ዘና ካረገህ ባሽ መጣ እንዴ አልመጣም ፍቅር አለዚህ ድምጻዊት ፍቅር ይታገስ እንኳን ደህና መጣሽ እንኳን ደህና ቆየሽኝ ስቴላዬ እንዴት ነሽ እንግዲህ ስለሆንሽ አክብረሽኝ ስለመጣሽ እጅግ አድርጌ አመሰግናለሁ ስለጋበዝሽኝ በጣም አመሰግናለሁ በጣም ሞድሽ ማደንቀሽ ደግሞ ወይኔ አመሰግናለሁ ፍቅርዬ በስቴጆች ነበር በደንብ ማቅሽና ዛሬ በአካል ለመጀመሪያ ጊዜ ነው የተገናኘነው እና በድጋሚ ስለመጣሽ እጅግ አድርጌ አመሰግናለሁ ከልብ አመሰግናለሁ ፍቅርዬ እንግዲህ በርካታ ስራዎች አሉሽ ኦልሞስት ወደ ከ7 በላይ ሙዚቃዎች አሉሽ እኔ በጣም የምወደው ሙአሌናን እሱን ገባ ብለን ከዛ ጭውውት ብናደርግ ደስ ይለኛል አግዝሻለሁ ባይሆን እሺ ተቀባይ ካለኝም ምን ችግር አለ አጃቢ ካለኝ ማሌኖ 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 ማማይ ጉሉ ናሲ ጉሉ ማማይ ጉሉ ናሲ ጉሉ ለድና ማቢፊክ በሪኩ ማምና ኸሊ አዙሊ የዱሉ ቀረች ብለህ አትሄድሞይ ካላየኸኝ አትውልሞይ አንተን ሳይ ልቤ ይመታል ሀሳቤ ነካፌ ዋሻል የልብን ሀቅ ይናገራል ቃላባይ አይደል ይኸይን አያወራይ አንቺ ራስሽ ድምፅሽ ያምራል ወይ አልቀየት አይነት አላዜማ እጠብቃለሁ እንዲካልሽኝማ በኋላ ገባለሁ በደስታ ደስ ይያለኝ በጣም ነው ሙዚቃሽ ነው የምወደውና አይ ቲንክ በጣም ብዙሃኖች ጋም ተደራሽ የሆነ ሙዚቃ ነው ስቲል የሚደመጥ ሙዚቃ ነው አረበኛ ከአማርኛ ሱዳንኛ ትናገራለሽ ሱዳንኛ አዎ ሱዳንኛ እዚህ ሰላም አረበኛም ሱዳንኛም እናገራለሁ አረበኛና ሱዳንኛ ያው ተቀራራቢ ነው ምናምን አንድ 5 ምናምን ያው አምስተኛው አንድ 5-6 ቋንቋ ሞካከራለሁ ግን ሁለቱን ትንሽ ፐርፌክት ነኝ ለማለት ከብደኛል ወይ እኔ ስፈልግ በጥራሽ አዎ በቃ ስትፈልጊ የዛኔ ብቻ ጥሪኝ አለው እንግዲህ ፍቅርዬ በጣም በርካታ ክለቦች ላይ ትጫወቻለሽና ሶሻል ሚዲያ ላይ የተቆራረጠ ቲክቶክ ላይ በተለይ በጣም ነው የሚታየው እንትንሽ ነፃነትሽን በጣም ወዳለው ወደ በኋላ መለስልበታለሁኝና እንደው ስታዩ ምን ይሰማሻል ያስቀኛል አሪፍ ጥያቄ ነው ጠይቅሽኝ ማለት የሆነ መሰረታዊ ጥሩ ጥያቄ ለመሰለሽ እንደዛ ምልሽ በጣም ብዙ ሰዎች እኔም ራሴም ሶሻል ሚዲያ ላይ ራሴም መለቃቸው ነገሮች አሉ ዘፈኖች አሉ ምናምን አንዳንዴ አሁን ወይ የቤቱ ፕሮሞተሮች ይኖራሉ የክለቡ ፕሮሞተሮች ወይም ደግሞ ውጪ ማለት ከስተመሩ በምን መልኩ እንደሚቀርጽሽ አታውቂውም አንዳንዱ በጣም ዙም አድርጎ ምናምን ዘፈኔ በተለይ ማሌናንስ ዘፈን እኔም ምደንሰው የሱዳንኛ የባህላዊ ዳንሳቸው ነው which is ለምሳሌ ጎጃምኛ ዘፈን እየዘፈንኩኝ እንደዚህ አለመንቀጥቀጥ አልችልም አይደል እንደ ዘፋኝ ነኝ እኮ እንደዛ እንደመጨፈር ነው ለነሱ ያ እንደዚህ በዳላቸው እንደዚህ የሚሉት ባህላዊ ዳንሳቸው ነው እና እኔ ባህላዊ ዳንሱን ምደንሰው ሞስትሊ በጣም 90% እርግጠኛ ነኝ ያንንም እየጠየቅሽኝ እንደሆነ ማለት ነው ስፔሲፊካሊ ይሄን ነው ባትይኝም ምን እንደምትይኝ አይ ነው እንደዛ ዙም አድርገው ነው በብዛት የሚቀርጹኝ ስለንስ ማለት ነው ምንም ሊተባበራቸው አልችልም ማለት የማንንም ሰው እጅ ይሄድኩኝ ሊዝ አልችልም እኔ ስራ ላይ ነኝ እኔ ትኩረት ያለው ስራ ላይ ወጥቶ ሳይው ሰዎች የሚሰጡት ኮሜንት አለ ግማሹ ከአጓጉል ጭፈራ ጋር ምናምን ሊያስተያየው ይችላል ሊመስልበት ይችላል ግን ዛሬ አይደለም ያን ነገር የዛሬ 8 አመት ነው አይደለም ማሌና የተለቀቀው ወደኋላ ተመልሶ የዛሬ 8 አመት ቪዲዮ ላይ ቢያየው ያንን ያየዋል ያንን ዳንስ ያየዋል ምንም ክሊፔ ላይ የምታወቅበትን ዳንስ ሊነደነስኩት እና ነፃነቴ ደግሞ ነፃ ነኝ እኔ እንጂ አላውቅም እኔ ነፃ ነኝ መድረኩን ወደዋለሁ ስራውን ወደዋለሁ የሚመጡትን ሰዎች ወዳቸዋለሁ ላላቃቸው ይችላል ዛሬ ገና ሊሆን ይችላል እዚህ ቤት የመጣሁት ምናምን ግን
እነዛ ሰዎች ስለወደዱኝ ነው አንቺ የጠራሽኝ። እነዛ ሰዎች ስለወደዱኝ ነው እኮ የሚታየው። ስለዚህ ስለሚወዱኝ እወዳቸዋለሁ። በሚወዱኝ ሰዎች፣ ሙዚቃ በሚወዱ ሰዎች መሀል መገኘት ደስ ነው የሚለኝ። ስለዚህ ምንም ልፈራ የሚችለው ነገር የለም። በጣም ደስ ብሎኝ ነው የምሰራው እና ነጻነት የሚመጣው ከዛ ሊሆን ይችላል። ግን ኖርማልም እንደዚህም ህይወቴም ላይ እንደዛ አይነት ሰው ነኝ፣ ነጻ ነኝ። አንዳንድ ኢንተርቪዎችሽን እያየው ነበረ እና ይሄ ናቹራል ነጻነት አለ፣ አንዳንዴ ለስክሪን የምናደርጋቸው ነጻነቶች ይኖራሉና አንቺ ግን ይሄ ናቹራል የምንለው የለም፣ በቃ ራስሽን ሆነሽ የመቅረብ እንደሱ አይነት ነገሮችን እያየው ነበርና ወይ ነጻነቷ ደስ ይላል እያልኩ ነበረ። አመሰግናለሁ። ሰዎች በጣም ብዙዎች ከቅብጠት ጋር ምናምን የሚያያይዙት አይደል? አይተሽ ሊሆን ይችላል ሶሻል ሚዲያዎችም ላይ ምናምን። አብዛኛው ሰው በጥላቻ በመጥፎ ሳይሆን በፍቅር የኔ ቀበጥ የኔ ምናምን የኔ ሙልቃቃ ምናምን ይሉኛል። ፈጣሪ ብለሽ ግን ታስቢያለሽ? ኔቨር። ሁሌ ነው የምከራከረውና እንደውም የሆነ ጊዜ ቴሌቪዥን ጣቢያ ላይ ነው እንደዚህ ኢንተርቪው በቃ በጣም እንዲደብረኝ ሁሉ ነው ያደረገኝ ኢንተርቪው። ልጁ ግን በጣም አፕሪሼት አድርጌዋለሁ። የዛኔ እንደውም ያው ጀማሪ ስለነበርኩኝ ለስራው ምናምን ደነገጥኩኝ። እንዴት እሱም እንደዚህ ይለኛል ብዬ ማለት ነው። ግን ምን አለኝ እያወራን ኢንተርቪው ላይ ልክ አሁን አንቺ እንደጠየቅሽኝ ማለት እና ሰዎች ቀበጥ ነሽ ይሉሻል፣ በጣም ሞልቃቃ ነች፣ ቀበጥ ነች ምናምን ያላ ጨምላቃ ምናምን አይነት ነገር ነች ይሉሻል ነሽ ያለኝ። ከዛ እኔ አይደለሁም ብዬ ነው ማስበው። ነኝ ብዬ አላቅም አይደለሁም። ምክንያቱም አይ ቲንክ የጨምላቃና የቀበጥነትን ራሱ ምን እንደሆነ ትሩ ማለት ምን ሰውስ ምን ሲሆን እንደሆነ እንደተጨማለቀ ራሱ አላቅም። ስለዚህ ነኝ ብዬ አላስብም። አሁን አንተ ለምሳሌ ብዙ ቀን በስልክ አውርተናል ለዚህ ኢንተርቪው ለመገናኘት አልኩትና ከዛ ደግሞ ከኢንተርቪው በፊት አጋጣሚ ቀድመን ነበር የተገናኘውና ምሳ በልተናል። እዛ ስናወራ ስንጫወት ነበር። አሁን እዚህ መጥቼ ያወራን ነው። አሁን አንተ እቺ የምታያት ሴት ላይ ቀበጥ ሴት ታያለህ ወይ? አሁን እኔ የምታየኝ ላይ ቀበጥነት ታይብኛል። ምናልባትም ሙዚቃ ክሊፖችሽ ይሄ ነጻነትሽ ጎልቶ ይታያልና ምናልባት ከዛ አንፃር ይሁን ኦኬ ነጻነቴ ክሊፖች ላይ ሊታይ ይችላል። ግን ልጁን እኮ የምጠይቀው እዚህ ጋር ቁጭ ብዬ እኮ ነው። አሁን ያያሃት ሴት ቀበጥ ናት ወይ ስለው አዎ አለኝ ማለት ነው። ከዛ ኦኬ ነኝ ማለት ነው ማለት ለኔ አልታየኝም ማለት ነው። እኔ አላቀውም። አንዳንዴ እንከኖቻችን ለራሳችን አይታወቁንም ሊሆን ይችላል አላቅም። እኔ ግን ለኔ አይደለም ባይ እኔ እንደውም በጣም ስትሬት ፎርዋርድ ምናምን ቀጥታ ተናጋሪ ምናምን ሰው ነኝ። ካልመሰለኝ አልመሰለኝ ካልወደድኩት የሆነ ነገር ሊያሰኝሽ ይችላል። አልፈልግም ምናምን ልሽ ይችላል በናም በቀጥታ ነው የምናገረው ሐሳቤን። ምንም መደብቅሽ ማለት ይሆነ ወደ ኋላ መመለስለት ነገር የለም። ካልመሰለኝ አልመሰለኝም። ግን በቃ ትንሽ ኮምፕሮማይዝ አድርጌ የሆነ ምናምን ላሳልፈው አንዳንድ ቦታዎች ላይ ማለት በኋላ ላይ ግን ሆዴን ነው የሚያመኝ ካልነገርኩሽ። የቅድሙ ነገር ቁጥሩ አልነበረም ብዬ ነግሻለሁ። ኦኬ በዛ ነው ተታወቀ። ለዛ ነው ቀበጥ ምናምን ወይ እንደዚህ ምናምን። ግን አንቺ እንደውም በጣም አፕሪሼት በጣም አሽሞኖ ከነጻነት ጋር ያያሸኔም ነጻ ነኝ። ግን እንደዛ ነው እኔም የተሰማኝ እውነት እንደዛ እንተሰማኝ። ፍቅር አዲስን በጣም ተወጫታለሽ። አንዳንድ ቪዲዮዎችም ላይ ያየው ነበረ ከሷ ጋር የመስፈን የመገናኘት ነገርና ምንድነው የተለየ ምክንያት? ምክንያቱም አንቺ አሁን ከበርካታ ሙዚቀኞች ጋር ነው የምትሰሪው። እንዴት በለጠ? ምክንያት አለው የተለየ ምክንያት? ያው ማለት በስራዋ ነው ልወዳት የምችለው። መጀመሪያ ሙዚቃዎቿን ነው ልወድ የምችለው። ድምጿን በጣም ነው የምወደው። በጣም ማለት አሁን በፊት ስትዘፍን ነው ማቃት አይደል ድሮ። አሁን ደግሞ በጣም እንደ ቤተሰብ በጣም ተቀራርበናልና ምናልባት ምንድነው ቴሌግራምም ላይ ካየሽ የኔና የሷ ፎቶና ፕሮፋይል የኔ ያለ መወዳት እና ስታወራ ሁሉ ድምጿ ላይ ያለው የዘፈን ዘፈኗ ላይ የምትሰሚው ድምጽ ነው ፍቅር አዲስ ስታወራ ያለው ድምጽ እና ስታወራ ራሱ ነው በቃ በጣም መወዳት። አሁን ለምሳሌ አረጋኙ ራሽም ሲያወራ ልክ መድረክ ላይ ያለው ድምጹ ሲዘፍን ያለው ድምጹ ሲያወራ ምናምን አለ ማለት ነው። እኔ ላይ ኑር አይኑር ያከለር አላቀም ግን እነሱ ላይ በጣም ደስ ይለኛል። በጣም መወዳት። በጣም ጎበዝ ሴት ነች። በጣም ብርቱ ነች። በጣም ለኔ መካሪ ነች። በጣም አሁን በቃ ይሄ ትንሽ ማይነር ብለሽ የምትዩ ነገር አለ አንቺ የኔ ምትክ ነሽ የምትለኝ ለምሳሌ ቀላል ብለሽ የምትዩ እንኳን ለምሳሌ አሁን ሰው እኔ ስትረስ ሲኖርብኝ ልወፍር እችላለሁ አይደል? አሁን ሰው ጭንቀት ሲኖርበት ይከሳላ። እኔ ስትረስ ካለብኝ ልወፍር እችላለሁ እና ፍቅር እየወፈርሽ ነው ጂም ገብተሽ እንደዚህ እንድታስተካክይ ምናምን እንደዚህ አይነት ሁሉ ምክር አለ። እሱ ያንን የምትለኝ እኔ ሞዴሊስት አይደለሁም ወይ ቁንጅና ውድድር ተወዳዳሪ አይደለሁም። እኔ ስለ ሼፕ ምናምን ስለ ሰውነት ተጨንቄ አላቅም። ግን
ስራው ግን ይፈልጋል። ስራው ላይ ሙሉ ለሙሉ ፊት አድርገሽ መገኘት እንዳለብሽ እንዲገባኝ ዛሬ ጀምሮ ጭንቅላቴ ውስጥ እንድከተው ነው ያንን የምትናገረው። ሰው እንዲሰራ ትፈልጋለች። ሰው ሲሰራ ደስ ይላታል። ለማንኛውም በጣም እኔ ስለምወዳት ብዙ ነገር ብትጠይቂኝ ብዙ ሺህ ነገር እያልኩኝ ላሰለችሽ ይችላል። ግን ከምንም በላይ እንደ አርቲስት እንደ ዘፋኝ በጣም ነው ማደንቃት። ኢነርጂዋ በጣም ነው የሚገርምሽ። መድረክ ላይ እኔ አንዳንዴ 2 ቦታም 3 ቦታ ምናምን ሰርቼ ዛዛ ብዬ መጣና ደክመኛል አይደል? እሷ ቀድማኝ መድረክ ላይ ከነበረች እንግዲህ ሌሊት 8 ነው 9 ሰዓት ምናምን ሆኗል ምናምን ፍቅር አዲስ ወታ የምትዘፍንበት ኢነርጂ ይገርምሻል። ከራሴን ነው የምታዘበው እንዴ እሷ ይሄ ሁሉ አመት እንደዚህ አይነት ሌጀንድ ዘፋኝ ሆና በዚህ አይነት ኢነርጂ እየዘፈነች እኔ ገና ትናንትና መጥቼ አሁን በምንም አይነት ሁኔታ እንድልወድቅ ማለት እንዴት ነው የድካም ስሜት አቅም ነው የምትሆንሽ። አዎ የድካም ስሜት ስለተሰማኝ ራሱ ራሴ እንደ ጥፋተኛ ነው ማየው። ኖ በቃ ይሁን ሌላ አዲስ ኢነርጂ በቃ ብድግ ብዬ ነው ቁጭ ምለው እንዲ ግሪን ዘርግቼ ራስ ከተቀመጥኩ ተደስቼ ይቀመጣል ልክ እንደወታደርና በጣም እንትነች በቃ ወዳታለሁ። የራሴ ያው ለምሳሌ ሽቶ ሲደባለቅ የማይወድ ሰው ታውቂያለሽ? ሽቶ ሲደባለቅ አልወድም እና ስራ ስገብሽ የሽቶን የራሴን ሽቶ ተቀብቼ ነው የምገባው። ፍቅር ግን ልክ ስገባ ሽቶዋን አውጥታ ልቀባሽ እንኳን አትለኝም። ሽቶዋን አውጥታ ተቀባይ አለኝ ሽቶ እኮ ኖ አንድ አይነት ነው የምንሸተው። ይሄን ያለ በጣም ነው የምወዳት። በቃ ስለምወዳት የኔ ሽቶ ቢጠፋ ጉዳይ አይደለም እና ልትጠያት አትችይም። በእኔ በግዴ ያው ትልቅ አርቲስት ናት። በሙዚቃዎቿ በጣም እንወዳታለን እና ከብራታለን። አንቺ ደግሞ የቅርብ ወዳጇ ስለሆንሽ በዚህ ደረጃ ስለነገርሽን ያው በዛው አያይዘሽ ፍቅርሽና አክብሮትሽን ፍቅርዬ በጣም ነው የምወድሽ የኔ እናት፣ የኔ መካሪ፣ የኔ አስታዋሽ በጣም ነው የምወድሽ። አንቺ እንደምትይው እግዚአብሔር ፈቅዶ ትልቅ ቦታ ደግሞ እንደምደርስ ተስፋ አደርጋለሁ። እግዚአብሔር ይመስገን መጥፎ ቦታ አይደለሁም። እንደምታስቢው ደግሞ ተስፋ አደርጋለሁኝ። ኢነርጂ ነሽ፣ ጉልበቴ ነሽ፣ ወድሻለሁ። እግዚአብሔር እድሜና ጤና ይስጥሽ ከዚህ በላይ። አዲስ አልበምሽ ደግሞ ቶሎ ልቀቂልን እየጠበቅኩ ነው። አላት እንዴ? ያው በጣም እኮ ተስፋ ይቆምልሽ። በጣም ኢነርጂዋ ነው የምወደው ነው። ደክሞኝ ምናምን ተኛለሁ አይደል? እሷ ብድግ ብላ ስቱዲዮ ነች ምናምን እና በጣም ዌል ፑት ቱጌዘር የሆነች ሰው ነች። በጣም አሪፍ ነች። ታዲያ አንድ ሙዚቃ አትይልም? የምትወጂው ሙዚቃ አለ? አይ ቲንክ እኔም ሶሻል ሚዲያ ላይ አይቼ ነው መሰለኝ ይበል አራስ ሙዚቃውን እንኳን ልተው ይበለው ምን አለ ቢላንስ ከፍቅር አዲስ ዘፈን ማሉዱ ዘፈን የለኝም። ምናልባት ያው መድረክ ላይ ባለመዝፈን ምናምን ልዘነጋ እችላለሁ ምናምን፣ ግን ግጥሙን ብሳሳት ምናምን እንዳትቀየሚኝ። ግን እኔ በጣም ነው የምወደው እሱ ሙዚቃ ለምን እንደሆነ አላውቅም። ያው እውነት አዎ በጣም እንትን ሰምተሽዋል አይደል? ይሄ የምትጀምርበት ድምጿ ቀጭን አይደለም፣ ወፍራም አይደለም፣ ራፍ አይደለም፣ በቃ የሆነ ነገር ግን አለውና የምትጀምርበት አጀማመር ምናምን በጣም ነው የሚያምረው። በጣም ቴክኒካል ነች እና አለመውደድ እኔ ይከብደኛል ዘፈኖቿን። እውነቴን ነው የምልሽ። ለምን መሰለሽ አንዳንዴ ያዳለው ስለሚመስለኝ እንደ አርቲስት እንደ ሙዚቀኛ በጣም ብዙ ሰው ነው የምወደው እኔ። እንደውም ሶሻል ሚዲያ ላይ ኮሜንቶችን ካየሽ አንቺ ደግሞ ማትወጁ ዘፈን የለም እንዴ ነው የሚሉኝ። ያ ማልወደው ዘፈን የለም። ኦፍ ኮርስ ሁሉንም ነው የምወደው። ግን አታስረሽኝ ሙዚቃውን ዘፈኑን። እሺ ልሞክር። ሰበብ አይደለም አይደል? ቅድምም ጉንፋን እንደያዘኝ ነግረሽኛል። ሰበብ አይደለም። በቻልኩት መጠን ለመዝፈን ሞክራለሁ። ትንሽ ካበላሽሁት ካንሸራተትኩት ተቀየሙኝ። አንቀየምሽ ይበለው ምን አለ ልቤ ላንተ ፍቅር ከወደቀልህ፣ መቅበጡ ተስኖኝ ሁሌ የኔ ድካም ዘና ካረገህ። ይበለው ምን አለ ልቤ ወዶ ገብቶ መውጫው ከጠፋበት፣ እኔንም አጉላላኝ ዳውን በራሱ መያዝ ሳይሆንለት። ይበላኝ ባሽ መጣ እንዴ? አልመጣም። እምባይ መጣ ይመስላል። እኔ እንጃ እንደዛ መሰለኝ። ፍቅር አለዚህ ፍቅር ቢዘይ ነው እዚህ ወድቄ እየየ ነበር። ዘፈኑ ፍቅር ነው ላለያዘው ሰው ራስ ልክ እንዳስተራወቀ ዘፈኖች ይሁን በቃ አንጀትሽን ይበላሻል በጣም። እንግዲህ ከ7 በላይ ሙዚቃዎች አሉሽ። የትኛውን ነው አብልጠሽ የምትወጂው?
እውነት ለመናገር ሁሉንም በጣም ወዳቸዋለሁ በጣም ምክንያቱም እያንዳንዱ ዘፈን ሲሰራ በጣም የየራሱን ሀስል አሳልፈሽበታል። እንደ ቀላል የዘፈነው ዘፈን የለም። ወጥቶ ሲታይ አሁን ሰዎች እንደ ዘበት ምናምን የሆነ አንቺን በቃ ልብሽን ስብር ምናምን የሚያደርግ ምናምን ኮሜንቶች ምናምን ሲሰጥ ይታያል። እንደ ቀልድ የተሰራ ስራ የለም። በጣም ዋጋ ከፍዬበታለሁ። ለየአንዳንዱ ዘፈን ነው ማወራሽ። ለየአንዳንዱ ዘፈን በጣም አድክሞኛል። በጣም እኔ ነኝ የማውቀው የሆነውን ማለት ነው። ግን ስራውን ሙዚቃ ስለምወድ ስራዬን ስለምወደው የምትከፊው መስዋዕትነት ሁሉ እዛ ጋር ያለው ነገር ሁሉ ወርዝ ያደርጋል። በኋላ ላይ ወተስተ በቃ ልክ ነኝ እንኳን ተከፈለ እንኳን ለዚህ ለሌላም ነገር እኮ ዋጋ ልከፍል ይችላል እንኳን አረኩት ሶ ሁሉንም ይሄንን ከዚህ ብዬ ማበላለጠው ምንም አይነት ዘፈን የለኝም። ግን እንደ መጀመሪያ ስራዬ ማሌና ነው ወደዋለሁ ማለት ከማሌና በፊት አንቺ ወረተኛ ነው ከአሸናፊ ገረመው ጋር ለኔ ተቀባበልን የሰራነው አስታውሽና እንደው ከመጣሽ ማይቀር ወረተኛ እሺ ያው ወንድና ሴት ስለሆነ የሴቱን ብቻ እኔ የምለውን ብቻ ለበል እሺ እኔ የምለውን ብቻ ለበል ዛጋ የቅብብል ዘፈን ስለሆነ አንተ ወረተኛ ወረት የለመድከው ሳምነህ የከዳል ቤና ደማከው አንተ ወረተኛ ወረት የለመድከው ሳምነህ የከዳል ቤና ደማከው ከዛ እሱ ይቀጥላል ማለት ነው። ከዛ አዝማች የሱ ነው ያሻሹ ነው አዝማች ይሄ ነው አዝማቹ ነገሩ። ከዛ የወንድና የሴት ሲሆን እሺ ከባድነት ማስረዳሽና እሞክርላችኋለሁ። መጫወቻ ታርገኝ ያመጣች እንትኑ አሁን ወንድና ሴት ሆነ ሲዘፍኝ ማለት ነው። ሞስትሊ አይተሽ ከሆነ የወንድ ልጅ ድምጽ ራፍ ነው አይደል? ከሴት ልጅ ወፍራም ነው። ሶ ወይ የወንዱ በጣም ሜጀሩ ወጥቶ ነው የሚዘፍነው። ከሴት ጋር ከሆነ አንቺ ደግሞ ለሱ እንዲመጠን አድርገሻል አይደል? እንደዛ ነው ድምጽ ላይ ማለት ነው። አሁን ለምሳሌ እሱ ቀጠሮ እንደያዘ ቢል ትመጣና ነው ልለምችላል። ግን እኔም በራሴ ድምጽ ብቻ ልሞክር። እሺ ቀጠሮ እንደያዘ ትመጣና ለፍቅርህ ካስምሎ ያጎዳና ሆን ብለሽ ካረግሽው ለፈተና ልቤ ታዝቦካል እንደገና መተሽ እይና መተሽ ቃኝና አንቺዬ ለፍቅር ወረተኛ ናፍቆትሽ ሀይሎ ሰበበኛ እንደዚህ ያለቀጥለው እዙን ሙዚቃ የሆነት በጣም ወደው ነበር። ተማሪ ያለ ሰማው ነበርና በጣም ነው ወደኝ ነበር። እንዴ በጣም ተደራሽ ነበር አይደል በወቅቱ? አዎ እንዴ በጣም የሚገርምሽ እኔ የመጀመሪያ እንትኔ ነው። እኔ ጀማሪ ነበርኩኝ። እኔ የመጀመሪያ ስራሽ ነው? የመጀመሪያ ስቱዲዮም አላቅም ብዙ ነገር አላቅም ነበርና አንድ አርቲስት ነው እንደውም ስቱዲዮ እንደዚህ ይዤ ሄዳለሁ እኔ ምናምን ብሎኝ ይዞኝ ሄደው እና ከዛ ክሊፑ ዛሬ እንዳለቀ እኔ በነጋታው አረብ ሀገር ሄድኩ ማለት ነው። ኦኬ እና በጣም ቢዚ ሆኜ ክሊፑን ለመስራት ማለት ነው። የሆነ ሲን ምናምን ቤት ውስጥ ያለ ሲን እኔ ቤት ውስጥ ነው የተቀረጸው ማለት ነው። መሄድ አቅቶኝ ለምን ጠዋት ተሳፈር ነውና ማለቅ ስለነበረበት ብቻ እኔ ቤት መተው ነበር የተቀረጸውና ከዛ ያጋጣሚ እኮ ነው በአመቱ ስመጣ ግን ዘፈኑ ሌላ ታሪክ ውስጥ ገብቷል። አመት ነው ቆይቼ የመጣሁትና በዚህ ሙዚቃ ያው አሸናፊ ገረመውንም ቢኒ ባናንም እና ከምንም በላይ ደግሞ ዲጄ ቤቢ በጣም ማመሰግናቸው ሰዎች ናቸው። ምክንያቱም ለዚህ ነገር መርጠውኝ ከነሱ ጋር እንሰራም ፈልገው አብሬያቸው ስለሰራው ደስ ብሎኛል። ትልቅ ኤክስፒሪየንስ ነው ለኔ። ከዛም በኋላ ደግሞ ዲጄ ቤቢ ነው ከስቱዲዮ ነው ወስዶ ዘፈኑን እንደዚህ ያደረሰው እና ትልቅ ነገር ነው ያደረገው ዲጄ ቤቢ። ኢትዮጵያ ስመጣ እንደውም ምን አጋጣሚ መሰለሽ ልንገርሽ። ኢትዮጵያ ስመጣ ክሊፑን ስንሰራ ወፍሬ ነበር። ኦኬ ማለት የሆነ አረብ ሀገር ለአንድ አመት ቆይቼ መጥቼ ወፍሬያለሁ። እዛ በቃ ትዘፍኛለሽ፣ ትቀመጪያለሽ፣ ትበያለሽ፣ ትጫያለሽ፣ መተኛት ነው መነሳት ነው። ምንም ሌላ ምንም ሀስል የምናደርገው ነገር የለምና ከሙቀቱ ጋር ትወፍሬያለሽ። ከዛ ስመጣ በአመቱ ከስቼ መጣሁ ማለት ነው። አንቺ ወረተኛን ስሰራ 72 ኪሎ ነኝ ምናምን ሆኜ ነው የሰራሁት። ስመጣ 48 ኪሎ ነኝ መጣሁ። እኔ ለመክሳት ፈልጌ ነው አፈር በልቼ ነው የከሳሁት። ከዛ ስመጣ ሰው ሁሉ ነው ያዘነው። በቃ ታምሜ ሁሉ ነው የመሰላቸው። ከዛ ማሌናን ክሊፕ ከመስራታችን በፊት አንድ ልጅ አለና የሚታወቅ ልጅ ነውና አገሌ ነው ምናምን አለልሽም። ከዛ
ተገናኘን። አጋጣሚ ጓደኛችን ልደት ነውና በቃ እንዝናና ምናምን ብለን ክለብ ወጣልን እንዝናና። እሱ በቃ ደስ አለው ሲያየኝ። ዘፈን መጀመርሽን ሰማው ምናምን ዘፋኝ እንደሆንሽ ሰማው እኮ ፍቅርዬ ደስ ብሎኛል አለ። አዎ በጣም ደስ ብሎኛል እኔ ምናምን። ከዛ እንደ አጋጣሚ አንቺ ወረተኛ ዲጄ ከፍቶታል። ኦኬ ሰው እየደነሰ ነው። ነይ 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 አቀናባሪ ያስተዋውቅሻለሁ በጣም ጎበዝ አቀናባሪ አለ እዚህ ምናምን ልደቱ ላይ ተጠርቶ ውጪ ስልክ ላይ ያወራውተን እኔ እንደውም ውስጥ ከመግባቱ በፊት ላስተዋውቅሽና በጣም አሪፍ ልጅ ነው በጣም ጸባዩ ምናምን ስራው በጣም በሙያው ምናምን እያለ ብቻ በጣም አረዘመና እሺ ብዬ ወጣን። ከዛ ልጅ ስልኩን እስኪጨርስ ድረስ የሚገርምሽ ይሄን ዘፈን ራሱ እሱ ነው የሰራው ምናምን ይለኛል ወረተኛን ማለት። ከዛ እኔ ደግሞ እንዴ ቢኒ ነው እንዴ ምናምን ቢል ለራሴ ግን ላለማሸማቀቅ ልጅን ዝም አልኩና እሷ ገና ጀማሪ ዘፋኝ ነች ገና እኛ እንኳን አናቃትም ማን እንደሆነች ልጅቷን እንደዚህ ደረጃ ያደረሳት እሱ ነው ምናምን ይላል። እውነት ለመናገር ቅንብሩን ሰራለን እንጂ የትም ደረጃ አላደረሰኝም። እኔ የት ደረጃ እንደነበርኩ ራሱ ማላቅ ልጅ ነኝ። በሰዓቱ ዘፈኑን ሰርቼ ዛሬ ክሊፕ ቀርጬ ነገ ሄድኩት ነኝ። ዘፈኑ የት ድረስ ራሱ ገርሞኛል ክለብ መከፈቱ ራሱ። ከዛ ዞረ ነው እሺ ደስ ይለኛል ምናምን ስሚ ድምጿን በቃ በጣም አሪፍ ነው። ከዛ በጣም አሪፍ ነው አቀናባሪው ሲዞር በጣም ስለከሳው ጠፍቼበታለሁ። እሱ ቢኒ የተዋወቃት ዘፋኝ ነች ምናምን እኔ ደግሞ ልጁ እንደነበረ ነው ስለዚህ አልጠፋብኝም። እንዴ ቢኒ አንተ ነህ እንዴ ምናምን እንዴ ልጁ ያው አቀናባሪ ነኝ እንድታወቅ ይችላል ምናምን ብሎ ቀብረር ነገር እንዴ ምን ነው የምትንቀባረረው አናግረኝ እንጂ በትክክል ፍቅር እኮ ነኝ። ከዛ ፍቅር ነው ከዛ ስስቅ ነው የመጣለት እንደዚህ በጥርሴ ምናምን ወይኔ ፍቅር ምን ሆነሽ ነው የከሳሽ ብሎ ደነገጠ። ልጁ የት ይግባ ይሄኛው። ከዛ እንዲያወቃት የዘፈኑ የሷ እኮ ነው እሷና እሱ እኮ ናቸው ነው ልጁስ ከኔ ያለና ያቺን ቀን አረሳት። ከዛ ግን ልጁን አደነኩት በጣም ነው ያደነኩት። ምክንያቱም ቀና ሰው ስለሆንክ ነው እንድሰራ ስለፈለክ ነው ምናምን በቃ የሆነ ደረጃ ላይ እንድደርስ ስለፈለክ ነው እንጂ በሌላ ግን እስከ ዛሬ ድረስ ስንገናኝ ይስቃል ያን ነገር እያነሳን ማለት እና ስሙን የቀረብን ማሌናን በጣም ነው የምወደው። ለዛም ከአንቺ ወረተኛም በኋላ ቢሰራ እንደ ግል ግምቼን አንቺ ወረተኛ ላይ አሹ ነው በብዛት ኃላፊነቱን ወስዶ ሲሯሯጥ የነበረው። ማሌና ላይ ግን እኔ ነበርኩኝ። አሹን ያስተዋወቀኝ ምናምን አቀናባሪውንም ብዙ ነገር አድርጎልኛል አሹ። ለሱም ዘፈን ግን ብዙ ነገር ሪስክ ወስጄ ምናምን ደግሞ በዛውም ደረጃ በደንብ ተደራሽ ሆኗል። በጣም እስከ ዛሬ ድረስ በቀን 3 ናይት ክለብ ዘፈን 4 ናይት ክለብ ዘፈን በሄድኩበት ማሌና ሳይዘፈን አይወረድም ማለት እንደ ግዴታ በቃ መታወቂያ ይሆናል። እንደውም እኔ ነኝ ያስተውኩት እንጂ ፖስተሮቼ ላይ ራሱ ሲጻፍ ፍቅር ማሌና ነበር ተብሎ እንደ ቅጽል ስም ማለት ነው። ፍቅር ማሌና ነበር የሚባል ነው። ፍቅር ይታገሱ ነው ማለት ነው። ማሌና የዘፈኔ ስም የኔ አባቴ ስም አይደለም። ፍቅር ይታገሱ ብላችሁ ጻፉ ብዬ እንደዛ ተብሎ እስከሚጻፍ ድረስ ቅጽል ስሜ እስከሚሆን ድረስ በደንብ ነው ተደራሽ የሆነው ማለት ነው። ፍቅርዬ እንግዲህ 7 ሙዚቃዎች አሉሽ። 7 ሙዚቃ የአልበም ግማሽ በላይ ማለት ነው። አንዳንድ ጊዜ አልበም ሙሉ ሰርተው የማይታወቁ ግለሰቦች አሉ። አንቺ ግን በ7ቱም ሙዚቃዎች በእያንዳንዱ ሙዚቃዎች ተደራሽ ናቸው። አንዳንድ ሙዚቃዎች ደግሞ መነጋገሪያም ጭምር ነበሩ እና ምናልባት ማትረሹ ከአድናቂ የመጣ አስተያየት አለ ወይ? አዎ አሁን ለምሳሌ መነጋገሪያ ከሆኑት መሀል እዚህ ጋር ነው በጣም እና አንድ ጊዜ ምን ሆነ መሰለሽ ማለት ይሄ ልጆቹን አውቃቸዋለሁ ምናምን ማለት እንደዚህ ወዳጆች ሲሆኑ ታውቂያቸዋለሽ ማለት እንደ ጓደኛ ሳይሆን አድናቂዎች ሆነው ሴቶች ናቸውና አረብ ሀገር ነው ማውቃቸው ለኮንሰርት ሲሄድ ምናምን ነው ማውቃቸውና ኢትዮጵያ መጡ ማለት ነው ያለውበት ቦታ መጡ። ከዛ መጡ ልወቅስሽ ነው የመጣሁት ምናምን አለችኝ። ምን አረኩኝ አልኳት። ከዛ ቀሰላም ብለው ምናምን በጣም ነው የምወድሽ ፍቅር እንደምወድሽ ግን ታውቂያለሽ ግን ልወቅስሽ ነው የመጣሁት አለችኝ። እሺ አስተያየት እቀበላለሁ። አስተያየት ገንቢ ከሆነ እቀበላለሁ። እማምንበት ከሆነ እቀበላለሁ። አስተያየት ልክ ስለሆነ ብቻ አልቀበልሽም። ልክነቱ ላንቺ ነው። እኔ ባየውበት መንገድ ላሳይሽ እሞክራለሁ። ካላየሽው ምን ልረዳሽ አልችልም። ኦሬዲ ተለቀቀ ዘፈን ልቀይረው አልችልም። ቆንጆ ነው። ከዛ ምንድነው የደበረሽ አልኳት። ይሄ እዚህ ጋር የሚለው ዘፈንሽ
ከዛ ሳቄ መጣና ምን ነበር ሽሻልካት ምን ኤግዛክትሊ ይሄን ይደበረኝ በእኛል በእኔ እናንተ መሀል ፍቅርዬ ማንም ሰው አይገባም ለምን የምወዳት እናቴ አትሆነም የሚለው ቦታ አለች ዲ በእናቴ በሚዬ እንዴት አለች ጓደኞቿም አሉና የድጋፍ ድምጽ አሰሙ በእናትማ ምንም ነገር አይቀየርም እንዴት ወንድ ልጅ በእናት ይቀየራል እንዴት ምናምን አለች ልክ ነሽ ጥሩ አስተያየትሽ ጥሩ ነው ለኔ ግን ልክ አይደለም አስተያየትሽ ላንቺም ህይወት ትክክል አይደለም አስተያየትሽ አዎ እናቴ ነች እናትሽም በማንም አትቀይሪም ግን እንደ መጽሐፍ ቅዱስ እንኳን ብታዩ ሴት ልጅ እናትና አባቷን ትተዋለች ከባሏ ጋር ትጣበቃለች ይላል ወንድም ልጅ እንደዛው ማለት ነው ይሄ ማለት እኮ አንቺ ከባልሽ ጋር ትኖሪያለሽ ማለት እናትሽን ትታያለሽ ማለት አይደለም ግን ዛሬ ይሄ ልጅ ባሌ አይደለም አይደል ግጥሙ ላይ እንደሚለው ትዳር አጋሪ አይደለም በቃ ያፈቀርኩት ወንድ ነው ያፈቀርሽው ወንድ ደግሞ ነገ ባልሽ ሊሆን ያለው ወንድ ነው ዛሬ ብዙ መስዋዕትነት የምትከፊለት ደግሞ ኦብቪየስሊ ያለ ነው ኢትዮጵያ ውስጥ ወንድሞችሽ ሲደበድቡት ሲያባረሩት አይደል እሱ ቤተሰቦቹን አልሰማ ብሎ ሲመጣ ዱርዬ ነው ይሄ አይሆንሽም ገንዘብ የለውም ወይ አልተማረም ወይ እንደዚህ ነው ብሎ እነሱ በራሳቸው መንገድ ስታተስ ያወጡለታል ይሄ ከስታንዳርድ ለነሱ ካስቀመጡት የትዳርና የወንድ ልጅ ስታንዳርድ በታች ነው አይሆንሽም አንፈልገውም ምናምን ብለው አታገቢም አይኑን እንዳታዩ ወይ ትምርትሽን አልጨረሽም የሆነ ምክንያት ሰጥተው ማለት ነው ትምርትሽን ያዘናጋሻል የሆነ ነገር ያረጋግሻል ብለው እንዳታዩ እሱ ልጅ እንዳታገኙ አሉሽ ማለት እንዴ የመጀመሪያው ስራሽ በጧት ወጥቶ እሱ ጋር መሄድ ነው እና ብትመከሪ ማትሰሚም ምንም ብትማሰብ በቃ ፍቅር ከያዘው ሰው ምንም ነገር አይሰማም እና እዛ ጋር ለእናቶች ንቀት ሳይሆን እውነት አይደል ሙዚቃ ማለት ፍቅር እውር ነው የሚለው ነገር አይ ቲንክ ለማንጸባረቅ እውነታውን ነው በቃ የተናገር ነው አንዳንዴ እውነቱ ነጭ ነው ስቲ ቅድም ልክ ከኔ ፐርሰናሊቲ ጋር ያለው ነገር ማለት ነው ነጭ ነው ስቲ እውነቱን የተናገር በሚዬ በእናቴ ነው እኔም እኮ በእናቴ የሚመጣብኝ ሰው አለው እኔም እኮ እናቴን ወዳታለሁ ግን መጨረሻ ላይ እናቴን አይደለም አብሬ የምኖር ከባሌ ጋር ነው አብሬ የምኖረው እማገባው ባሌን ነው በኋላ ላይ ይሄ ቃል እውነት ይሆናል ማለት ባሌን ብቻ ወደ ማዳመጥ ደርሳለሁ ምናልባት ይሄ አስተያየት የመጣው ይሄ ኢትዮጵያዊነት የምንለው እናት አባት መርቀው በወግ በማረግ ወተን አንዳንዴ እናትና አባት ቢቆጡንም ቢመክሩንም ያው ለልጅ ነው ለቤተሰብ ነውና እንደዚህ ነው ምናምን ብለን የቤተሰብ ምክር እንሰማለን ከሚለው እሳቤ ይመስለኛል ግን እውነታው እሱ ነው ወይ ነው እንሰማለን ያፈቀረ ሰው ይሰማል ፍቅር ያዘው ሰው ይሰማል አይሰማም አንቺ እኮ እዛ ጋር ቤተሰቦቻችንን እናከብራለን እንወዳለን ምናምን በቃ ትወጃለሽ ግን አንቺ ሳትሆኝ ውስጥሽ ያለው ፍቅር ጉልበቱ ይብስና እነሱን ወደ ለማዳመጥ ራስ ህይወትሽን እኮ የምታበላሽበት ጊዜ አለ ሴት ልጅ ወንድ ልጅ አፍቅራ ቤተሰቦቿ የሚሏትን አልሰማ ብላ ምናምን በቃ ወይ ትምርቷን ትታ እዚህ ወልዳ ምናምን ልደርስበት ካለች ቤተሰቦቿ ካዩላት ነገር ትጎላለች እነሱ ክብር ብለው ያዩት ነገር ያንን ነው እሷ ደግሞ ልቧ ውስጥ የገባው ፍቅር ክብር ብለው ያሳያት ካፈቀረችው ወንድ ጋር መኖር ነው እንጂ ሀብት ንብረት ወይም ደግሞ ገንዘብ ወይም ደግሞ ትምርት ምናምን ላይሆን ይችላል ቦታው ላይ ከጊዜ በኋላ እኮ ሊጸጽታት ይችላል ወይኔ ቤተሰቦቼን ሰምቼ ቢሆን ኖሮ አሁን ጓደኞቼ የደረሱበት ደርስ ነበር ወይኔ ቤተሰቦቼን ሰምቼ ቢሆን ኖሮ እኮ ወይ ጥሏት ቢሄድ ጥሎኛ አይሄድም ያስወልዷት ቢሄድ ልጆቼን እንደዚህ ብቻ አልሆንም ብለሽ ልትጸጸች የምትችይባቸው ነገሮች አሉ ስለተፋቀርሽ ብቻ እዛ ትዳር ላይ ትደርሻለሽ ምናምን እኮ አይደለም ግን እዛ ጋር ካፈቀረ ሰው ፍቅር ከያዘው ሰው አንግል ሆነሽ ስትመለከች ራስሽን እዛች በቃ ወጣ ገባ ምንድነው እዚህ ጋር በቃ እንካኝ ያዘኝ አንተ ካላባበልከኝ መተኛት አልችልም ምናምን አኮርፋለሁ መሮኛል ምናምን ምትል ሴት በቃ ሁሉ ዓለሟን ሁሉ እዛ ልጅ ላይ ያርጋለች ማለት ነው ስለዚህ ከዛ አንፃር ነው እውነታውን ሪያሊቲውን ከመናገር አሁን ብሩኖ ማርስ ሲዘፍን ትሬን ላይ ጃምፕ አረግልሻለሁ ራሴን በሽጉጥ ገለልሻለሁ ምናምን እያለ ነው አይደል ግን አሁን ላይ የተሰማው ስሜት ነው ኢማጂን ልጅቷ ጥላ ብትሄድ እኮ ተመስገን ብሎ ሊቀመጥ ይችላል እንደምከላገልከኝ ነው ረፍታ አገኘው ከዚች ሴትዮ ሰዓቱ ላይ ግን በቃ
ከብዶታል። ገባሽ? የምርም ፍቅር ውር ነው የሚባለው ነገር የምርም ነው በሰዓቱ እንዴ ሰው እኮ እኔ መርካቶ ነው ተወልጄ ያደኩት 7ኛ ማለት ነው። እና ድሮ አሁን አላውቅም እኔ ተማሪ እያለሁ ምናምን አሁን ድረስ የማውቀው ነገር አለ ማለት ነው። ሰው መርዝ ከጠጣ ወይ በረኪና ከጠጣ ምናምን ወተት ስጡት ቶሎ ወተት ስጡት የሚባል ነገር አለ። የሰፈር ልጆች በቃ አብሮ አደጎቻችን ምናምን ይፋቀራሉ። አንዷን ይወዳታል ወይ ትወደዋለች በቃ ወይ እሷ አይፈልግም ወይ እሷ አትፈልግም ብቻ ይሄ የሚቻል ላይሆን ይችላል ፍቅራቸው ወይ ደግሞ የሚቻል ሆኖ ፍቅራቸው ቤተሰብ አይፈልግም። አዎ ከዛ ገዝታ በረኪናዋን ቻው ትጠጣለች። ከዛ ሰፈሩ ሰው ድብልቅልቅልቅ ይላል። መርካቶ ደግሞ በጣም ግርግር አይደል? ትንሽ ድምጽ ዋይ የሚል ድምጽ ከሰማሽ ሁሉም ሰው ግር ነው ይላል። ኮንሰርት ነው የሚመስለው። በቃ በትንሹ 200 ሰው ምናምን ታያለሽ። ትንሽ ሰው እንደውም ሰው አልተሰበሰበልሽም። በጣም ሁሌ የጮሽ አስቸግረሽ ከሆነ 200 ሰው ምናምን ከዛ ስታይ አረፋ ደፍቃ ምናምን ወይ ወንዱም ሊሆን ይችላል አረፋ ደፍቆ ታያለሽ። ወተት ይሰጣቸዋል። አሁን እዛ አይነት ማህበረሰብ ነው ያደግኩት እኔ። ሰው ፍቅር ይዞት መርዝ እስከመጠጣት ሰው ፍቅር ይዞት አንድ ወቅት ላይ በጣም እንዲያው ሚኒባስ ጥሩ ዘላ ይገባች አስታውሳለሁ እኔ በእውነት በቃ የሰፈራችን ልጅ ወደደች እና ይሄንን በእንደዚህ በፍቅር የታወረች ልጅ እንዴት ነው እናት ብትገባ ልትሰማ የምትችለው ነው? አሁን እቺ ልጅ ራሷን እውነት ነው ራሷን እስከ ማጥፋት ድረስ ማለት የሰው ልጅ ምንም ነገር ላይ ሊጨክን ይችላል። የመጨረሻውን ጭካኔ የሚጨክነው ግን ራሱ ላይ ሲጨክን ነው አይደል? በቃ አንቺ ምንድነው የሚባል አባባል አለ። ሰው ልጅ ብዙ ነገር ታተርፊ ትችላለሽ ራስሽን ነፍስሽን ካጎደልሽ ግን አይደል? በቃ አንቺ ነፍስ የመጨረሻውን ነፍስሽን ካጎደልሽ ሰው ዓለምን ሊገዛ ይችላል። ራሱን መግዛት የቻለ ሰው ግን ያ ሰው ነው ብልህ ሰው አይደል? እቺ ሰው የመጨረሻ ካቅም በላይ ካልሆነባት ወይም ይሄ ወንድ ካቅም በላይ ካልሆነበት ራሱን እስከ ማጥፋት ድረስ አይደርስም። የመጨረሻ ማለት ምድር ላይ ያለውን ሁሉ አማራጭሽን ጨርሰሽ ምንም ነገር የለኝም ትጨርሺ ነው ራስሽ ላይ የምትወስኝ። እና የሰው ልጅ ራሱን የሚያጠፋል ፍቅር ይዞት ማለት ግን የፍቅር አስተማሪ ነው የምትመስይ። ለዘፈኔ ዲፌንድ አይመስለኝም ወይኔ ግን ሆነስሊ ማለት የሆነ ሙቀት አለ እንደዚህ አካባቢ ለዘፈኔ ዲፌንድ ለማድረግ ነው የሚመስለው ግን አይደለም። እውነት አይደለ ግን አያሳምንም። ያው ሄድሽበት ያስረዳሽበት ርቀት ተቀብያለሁ። አዎ እኔ አልጻፍኩትም ግጥሙ። ለምሳሌ ማሌናን እኔ ነኝ የጻፍኩት አማርኛውን፣ ወረተኛ ግማሽ በግማሽ እኔ ነኝ የጻፍኩት አማርኛውን ግጥም፣ ላሰላም እንወድሃለሁ የሚለውን ዘፈኔን ግጥሙን እንዳለ እኔ ነኝ የጻፍኩት አማርኛውን። ይሄን ዘፈን ግን እኔ አልጻፍኩትም ግጥሙን። እኔ ግጥሙ ላይ ሪስፖንሲብል አልነበርኩም፣ ሌላ ሰው ነው የጻፈው። ግን ግጥም ተሳትቶሽ ነው? አዎ አይቼው አምኜበት ነው። ያ ልክ ነህ። አዎ ገልጸህልኛል። ያው ወንድ ነው የጻፈው ግጥሙን። ያ በጣም አጋጥመዋለች ማለት ነው። ያቺ ሴት ተይዞ ነበር በአንድ ወቅት እሱ በእኔና አንተ መሀል ፍቅርዬ ማንም ሰው አይገባም። ለምን የምወዳት ህይወቴ እናቴ አትሆንም ሳጣ ከጎኔ ክርትታ ላይ እኔ በስስት ሞትኩኝ ማናለኝ እኔ ናኔ ጋር በጣም ወደው ሙዚቃ ነው። አመሰግናለሁ። እውነቴን ነው የምልሽ። በቃ ይሄን አገውኛም ነው እንትኑ በቃ ስሰማው ደስ ይለኛል። እኔም ደስ ይለኛል። በፍቅር ነው የሰራነው አይደል? አዎ ቪዲዮ ሲያልቅ ራሱ ይላል በፍቅር የተሰራ ይላል። ይሄ ያለ አይደል የሆነ አንዳንድ ጊዜ ማታቂው አይነት ህብረት ይኖርና ያንን በፍቅር የተሰራ ብሎ አለመጻፍ እስከማልችል ድረስ በፍቅር የተሰራ ይላል። ልክ ቪዲዮ ሲያልቅ እንደሱ አይነት ሙዚቃ ክሊፖች እንድትሰሪ ያርቅልሽ። ድምጽሽ ወደ ሱዳንኛ ይሄዳል ብዬ አንዳንዴ ለመወሰን ቸገርና አንዳንዴ ደግሞ ስንት አለብኝ የሚለው ደግሞ ሀገረኛ ሙዚቃሽን ስሰማው እንደ ሀገረኛ ነው ድምጿ እንድል ያደርገኛል። እንደ ወደ የትኛው የሚሄድ ይመስልሻል? አንቺ አሁን የጠየቅሽኝ ጥያቄ የሚገርምሽ ጥሩ ጥያቄ ነው። ለምን አልኩሽ? አንዳንዴ አሁን ስቱዲዮዎች ውስጥ ምናምን ዘፈን ዜማ ግጥም ምናምን የሚሰሩ ሰዎችም ይደውሉልኝና ፍቅርዬ ላንቺ የሚሆን ሙዚቃ አለ፣ ለኔ የሚሆን ምን አይነት ነው ማለት እኔ ለኔ የሚሆን ተብሎ በልኬ እንደ ቀሚስና እንደ ሱሪ ተሰፍቶ ምናምን እንዲመጣልኝ አይደለም።
በቃ የሆነ ቻሌንጅ ማድረግ ምናምን ራስሽን ትፈልጊያለሽ አይደል? አዲስ ነገር እኔ ያለመድኩትን ነገር እፈልጋለሁ። ምን አይነት ነው ሱዳንኛ ነው በቃ ላንቺ የሚሆን ነው ምናምን ይሉኛልና ደስ ይለኛል። ያ የሆነበት ምክንያት እውነትሽን ነው። እኔም በጣም በብዙ ትግል ነው ወደ አማርኛ ወደ ሀገርኛ ዘፋፈን የመጣሁት። ለምን አረብኛ ነበር የምዘፍነው እኔ ጭራሽ አማርኛ ዘፋኝ አልነበርኩም። እንግሊዘኛ፣ የስፓኒሽ ዘፈን፣ የቻይንኛ፣ ቱርኪሽ ዘፈን፣ ህንድኛ፣ የሶማሊኛ ዘፈን በ90% ግን ሱዳንኛ ነበር የምዘፍነው። ሱዳንኛ፣ አረብኛ ዘፈን፣ የግብጽ ዘፈን፣ የሞሮኮ ዘፈን ምናምን ነበር የምዘፍነው። በጣም እኮ መታደል ነው። እኔ እንጃ ብቻ አጋጣሚ የሆነ አረብ ሀገር ሲሄድ ምናምን ካጋጠመኝ ነገር ይሁን አላውቅም፣ ግን ሆነ በጣም ብዙ ሱዳንኛ የሚዘፍኑ ልጆች እኮ አሉ ክለብ ላይም ምናምን። ግን እንደ አጋጣሚ አንዳንዴ ቶንሽ በጣም ወደ እነሱ ሲቀራረብ አንቺን ምርጫ ያረጉሻል እና እኔም በጣም ምርጫቸው ነበርኩኝ ለሱዳኖቹም። ኤምባሲያቸው ውስጥም አዲስ አምባሳደር ሲገባም ሲወጣም አምባሳደሩ ሲሸኝም ሲመጣ ምናምን በየሰበቡ ብቻ ፕሮግራሞች ላይ የሚገኘው እኔ ነበርኩኝ እና እኔም ሳላቀው የሆነ ሰዓት ላይ ኦልሞስት ሱዳናዊ የሆንኩኝ ሁሉ እስኪመስለኝ ድረስ ሱዳንኛ ነበር የማዳምጠው። አብዛኞቹ ጓደኞቹ ሱዳኖች ናቸው። ቀኑን 90% ስልክ ማውራ ከሆነ ወይ በአረብኛ ነው ወይ በሱዳንኛ ነው እና ለራሴ እስከሚገርመኝ ድረስ ማለት ከዛ ፋይናሊ ነው እና ዘፈኔ ኢትዮጵያዊ የሚያውቅ አይመስለኝም ነበር የኔን ዘፈን ማለት ነው። ማሌናንም ቢሆን ወደሃለውንም ወረተኛ አይልሽ ወረተኛ አለ ማሌና አለ ከዛ ወደሃለው አለ ከዛ ወጣ ገባ አለ አይደል? ወጣ ገባን ከሰራው በኋላ ነው ኢትዮጵያ ውስጥ ዘፈኖች እንደሚታወቁ ያወቅኩት ማለት ነው። አላቅም ነው የአረቦች ጋር ነው የምሰራው። በቃ ዓለምሽ ያለው እዛ ጋር ብቻ ነው የሚመስልሽ እና ለምንድን ኢትዮጵያዎች ማለት ለምንድን ኢትዮጵያ ውስጥ የማይታወቀው ዘፈን ይላል። ግን ስጠራ ደግሞ ሂጅ አልሰራም። ለምን አማርኛ ዘፈን አልችልም? መድረክ ላይ ሂጅ ዘፈን አማርኛ ዘፈን ብዙ አላቅም። እንዴን ይዛ መጥቼ የምዘፍነው ሱዳንኛ ለዘፈን ለአበሻ ሱዳንኛ ዘፈን ከአንድ ከሁለት በላይ አሰልቺ ነው። ቋንቋውን የማታውቂው ነገር እል ነበር። ከዛ ነው የሆነ ሰዓት ላይ ኮንሰርት ምናምን ስወጣ ሱዳኖች ብቻ አይደሉም በጣም ብዙ አበሾች አሉ የሚመጡ ከኢትዮጵያ ውጪ ሲወጣ ማለት ነው። ከዛው ልክ ወጣ ገባን ከመስራቴ በፊት ዱባይ ነበርኩና ከእስራኤል ሀገር እንደውም እስራኤል ሀገር በጣም ብዙ ጎንደሬዎች ናቸው ያሉት ኢትዮጵያውያን አረብ ምንም የሌለ ኦልሞስት አረብ የሌለበት ሀገር ነው። እና ኮንሰርት ምናምን አናግረውኝ እኔ ነው እዛ ሀገር ያቁኛል እኔ ነው በየትኛው ዘፈን እኔ አማርኛ ዘፈን ማለት ኒውትራል የሆነ አማርኛ ዘፈን የለኝ በምን ያቁኛል እንዴ ነው እስራኤል ሀገር መቼ ደግሞ አረብኛ ልስፈን እንዴ ታስገድሉኝ ነው እንዴ ምናምን አልኩ። ከዛ ነው በጣም ነው የሚወዱሽ እዚህ በቃ በጣም ሰው ይወድሻል በቃ መኝኝ ምናምን ብሎ ከእስራኤል ሀገር መጣውና አልመጣም እንደዚህ አልመጣም አልኩት። አማርኛ ዘፈን ሳልሰራ ሙሉ አማርኛ ዘፈን ሳልሰራ አልመጣም። ለምን በቃ እኔ ተፈራው አልመጣም አልኩት። ከዛ ጠበቀኝ። ወጣ ገባን ሰራን። ከዛ ወጣ ገባን ሰርቼ ይሄ ወጣ ገባ በተለቀቀ በአንድ ወር ነው እስራኤል ሀገር ሄድኩት። ሲሄድ ኮንሰርቱን ብታዩ ትገረሚያለሽ። ቃል በቃል በቃ ኩል ነው የሚሉት አማርኛውን ከኔ ኩል ግጥሙ ምኑን ማለት ነው። በጣም ኢንስፓየር አረጉኝ በጣም። ከዛ ስንመለስ ለአንድ ልጅ ቃል ገባውለት የሆነ ባህላዊ ዘፈን ቆንጆ ባህላዊ ዘፈን ማሰራለሁ እውነት ቃሌ ነው አልኩት። ማለት እንግዲህ አማርኛ ዘፋኝ ያልነበርኩ ልጅ ነኝ፣ ግን በቃ ዋናው መለማመድ ኔቸሩ ታለንቱ ካለሽ መልመድ እኮ ነው። ስንት አለብኝ እዛኔ የምትሰራ አይደለም ወጣ ገባ ነው። ከዛ እንደመጣውኝ ወጣ ገባ ነው የሰራው። ወይ ጎጃምኛ ወይ ጎንደርኛ ዘፈን ዝፈኝልን አለኝ ልጁ። ጎንደሬዎችና የጎንደር ሰዎችና የጎጃም ልጆች ናቸው በብዛት እኔ አካባቢ የመጡት ውስጥ ክለብ ውስጥ የነበሩትን ሳይሆን እኔ አካባቢ የመጡት እነሱ ነበሩ ለፎቶ ለምናምን ሲመጡ የነበሩት። ከዛ እሺ ምናምን ብዬ ዜማውን እኔ ጀምሬ ሄድኩኝ። ከዛ አሌክስ ይለፍ ከዛ ቡዜማን ምናምን ተቀላቅለን እንደዛ ተሰራ። ከዛ ወጣ ገባ ኮሮና ላይ እንትን ስንት አለብኝ ኮሮና ላይ ነው የተሰራው። እሱን ደግሞ አህመድ ዲምቢ ለጓደኛዬ ዜማ ፈልገን ሄድን። ከዛ ስሰማው ወደድኩት። ይሄንን ይሰራዋለሁ አልኩት። እውነት አለ አዎ ይሄንን ይሰራው። እኔ ሰው መርጦልኝ ምናምን ዘፈኝ አላውቅም ምንም ዘፈን። ለዛ ነው የምወዳቸው ዘፈኖቼ። አንቺ ራስሽ ያመንሽበት ነው የመረጥሽው ነው። እኔ ካልወደድኩት ምንም ነገር ላይ ነው እውነት ለመናገር እኔ ልቤን ካላሸነፈኝ ደግሞ በኋላ ሰምቼው አይደለም ወዲያው እንደከፈትሽው በቃ ልክ ስትከፍቺው ገና እኔ በቃ ሞደዳል ከወደድኩት በቃ የራሴ ነው። ምንም አይነት ዋጋ ከፍላለሁ እንጂ እኔ ነው ዘፈን እንደዛ ተፋልጬ ገዛ። ለዛም ነው ተወዳጅ የሚሆኑት አይ ቲንክ። አዎ
እኔ ያልወደድኩትን ነገር ምን ብዬ ነው የምሰጥሽ? ገባሽ? አንቺ ልትበዩ አንቺ ለመብላት ያልወደድሽው ለውሻሽ እንኳን አትስጪ እኮ ነው የሚባለው። እንዴት ነው አሳልፍ የምሰጠው ለሰው? ከዛ ደግሞ እድሜ ልክ ከኔ ስም ጋር ተጣብቆ ነው የሚቀመጠው ያ ዘፈን። እድሜ ልክ እኔ ልሞት እችላለሁ ሰምዴ አይደል? ግን ፍቅር ሲባል የሆነ ነገር እና አሁን ያልተሰማ ዘፈን እንኳን አሁን እንደነ ማሌና እንደምናምን እንደዚህ ወጥቶ አውትሻይን ያላደረገ እንኳን ዘፈን ቢኖረኝ አብዛኞቹ ተሰምተዋል አይደል? ግን እንደነ ማሌና አውትሻይን ላያደርግ ይችላል አንዳንዱ አይደል? እንደዛ እንኳን ባያረግ በጣም እርግጠኛ ነኝ በጣም እንደሚሰማ የሰማው ሰው ግን እንደሚወደው አውቃለሁ። አንቺ ሰምተሽ የኔን ዘፈን ከወደድሽው በቂ እውነት በቂ ነው። ዜማው ሲያምር፣ አዘፋፈኗ ሲያምር የሆነ ነገር ምናምን ብለሽ አንቺ ከወደድሽው ለኔ በቂ ነው። ከኔ ቀጥሎ ሰው የሰማው ሰው ወደደው ለምን ወጥቶ ዘፈን ፌመስ አልሆነ ምናምን ብዬ መከራከር ሰው አይደለም። በቃ ቀኑ ካልሆነ ፌመስ አይሆንም። ግን ተሳክቶልሻል፣ እግዚአብሔር ይመስገን በጣም ማለት ሙዚቃ ብዙ ያሳጣኝ ነገር ሊኖር ይችላል። ዘፋኝ በመሆኔ ብቻ ብዙ ነገር ላጣ እችላለሁ እንደ ሰው እንደ ሴት። ሙዚቃ የሰጠኝን ነገር ያህል ደግሞ የሰጠኝ ነገር የለም። ምንም ነገር አይሰጠኝም። ሳቲስፋክሽኑ፣ ሰላሙ፣ በዛ ላይ ደግሞ በሰው መወደድ ቀላል ነገር እኮ አይደለም። በእውነት እኔ ማን ነኝ? ስለ እውነት ነው የምልሽ። ይሄ እስቴ ላይ በመጠኑ እንግዲህ የሆነ ግልጽና ፊት ለፊት ተናጋሪ ሰው ነኝ እኔ። ማንም ሰው እንዲወደኝ ብዬ ምንም አይነት መልክ ምሰራ ሰው አይደለም። እኔን አለመውደድ መብት ነው። እኔን መውደድ ደግሞ ግዴታ አይደለም። ገባሽ? 100 ሰው ቢቀመጥ ከ100 ሰው 100 ሰው አይወደኝም፣ 100 ሰው አይጠላኝም። ግን እንደ ሰው ባጠይኝ ደስ ይለኛል። አትውደጅኝ አትሊስት ግን አትጥይኝ። አትሊስት ካልጠላሽኝ አትሊስት ቻንስ ትሰጭኛለሽ። የሆነ ቀን ሰምተሽኝ እኔን ለመውደድ ቻንስ ትሰጫለሽ አይደለ? ቢያንስ አልደብርሽም ስመጣ ምናምን። ግን እግዚአብሔር ይመስገን በጣም ሰው የሰው ፍቅር ሰጥቶኛል። አትየው ቢለኝ እንኳን አይሃለሁ ወለላይ ማሬ እላለው ይህ ልጅ ሳየው ወደዳት አሉኝ ሲያያት ሊሞትላት ነው ልቤ ይጠፋል ያሳጣኝ ቀልቤለኝ ቀልቤለኝ አበለኝ አትየው ቢሉኝ እንኳን አይሃለው ከሰው መሃል ለይሃለው ወድሃለው 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 ናልኝ ናልኝ እልሃለው ወድሃለው ወድሃለው። ዋው ዋው! ፍቅርዬ ስላገኘሽ በጣም ደስ ብሎኛል። በመጨረሻ ግን ቀረ የምትይው ሀሳብ እንዲሁም ማመስገን የምትፈልገው አካል ካለ ማስተላለፍ የምትፈልጊው መልእክት ካለ መድረኩ ያንቺ ነው። አመሰግናለሁ። አብዛኛውን ነገር አንስተሽዋል። እኔም ስለመጣው ደስ ብሎኛል። እንደ ሀሳብ ማቀርበው ሶሻል ሚዲያ አሪፍ ነው፣ በጣም አሪፍ ነው። አዳዲስ እኔ የምጠየቃቸው ነገሮች ናቸው። ለሁሉም ሰው መልስ ስለማልችለው እዛ ላይ ባንቺ ሾው አመካኝቼ ልናገረው። ዘፋኝ መሆን ለምትፈልጉ ልጆች፣ ወደ ሙዚቃ ለመግባት ለምትፈልጉ ልጆች ምናምን ብዙ ጥያቄ ነው የምትጠይቁኝ። ሶ ራሳችሁን አፕግሬድ ማድረግ ትችላላችሁ። ሶሻል ሚዲያ ላይ ራሳችሁን ማስነሳት ትችላላችሁ። ራሳችሁን ማሳወቅ ትችላላችሁ። ሶሻል ሚዲያ ላይ አሁን ሁሉም ነገር እጃችን ላይ ነው ያለው አይደለ? ሜንስትሪም ሚዲያውም አሁን የእናንተ ሚዲያ ምናምን ትደግፋላችሁ። ኦብቪየስሊ ጥሩ ነገር አቅም ይዞ ለመጣ ሰው ማለት ነው። እንደዛ ማድረግ ትችላላችሁ። በሚሰጡ ኔጋቲቭ ኮሜንቶች አትሰበሩ። ዲስከሬጅ መሆን አያስፈልግም። ጥሩ አስተያየቶችን መስማት ያሳድጋል። አግሬሲቭ መሆን አያስፈልግም። የተባሉ ነገሮች ሁሉ መልስ አይሰጣቸውም። ልክ እኔ ቅድም እንዳልኩት ብዙ ነገር እየተባለ መሸከም ማለት ይሄ እውቅናን ከመፈለጋችን በፊት ያንን ነገር መቋቋም፣ ስድቡንም፣ ፍቅሩንም፣ ምኑንም ገንዘብ ማግኘት ሊኖር ይችላል ዋሬቨር፣ እሱን ሁሉንም ነገር የምንቋቋምበት ልብ ያስፈልጋል። ቀድማችሁ ልባችሁን ለአምላካችሁ ስጡና ጠንካራ ለመሆን ሞክሩ። እግዚአብሔር ደግሞ ያበረታል። ለምን የሚፈሩ ልጆች አሉ፣ በጣም ብዙ ልጆች። አሁን ትናንትናም ሲያወራኝ የነበረ ልጅ አለ፣ ዘፋኝ መሆን ፈልጋለሁ። የሆነ ቢሮ ውስጥ ኃላፊ ነው። ዘፋኝ መሆን ነበር የምፈልገው እኮ እኔ ምናምንና ሰሞኑን ደግሞ አርቲስቶች ደጋገማችሁኝ እኔ ቢሮ በጣም ተመላለሳችሁ ምናምንና ይሄ እግዚአብሔር እንደው እየነገረኝ ነው እንዴ በዚህም በዛም ማለት እኔ አላቅም። ያው እግዚአብሔር ዘፋኙን ብሎ እንደሚነግርህና እንደማይነግርህ እኔ አላቅም። ግን እኔ የምነግርህ ምንድነው ዘፋኝ መሆን ፍላጎት ካለክ
እንደዚህ አድርግ እሷን ቶሎ ብሎ ያሰበው ኦኬ ታዲያ እንዴት ነው ስቱዲዮ ውስጥ ነው ስቱዲዮ ውስጥ ነው መጀመሪያ ዘፈን ተለቆ ማንም ሰው ስላንተ ማንነት ሳያውቅ መሆን የለበትም። አሁን ሰው ቢዚ ስለሆነ በሶሻል ሚዲያ ያን ነገር አድርግ ምናምን እና ተለማመድ ምናምን ብዬ ነበር። ሶ ለእናንተም ሳልላችሁ አላልፍም ብዬ ነው። ጥሩ ምክር ነው። ሶሻል ሚዲያንም ለቀና ነገር ለመልካም ነገር እንጠቀምበት። አሁን አርቲስቶችም ምናምን የሙዚቃም ሆነ የጥበብ ባለሙያዎች ለሰው ነው ለእናንተ ነው የምንሰራው፣ እናንተን ለማስደሰት ነው የምንሰራውና ባሰድቡኝም ይገባኛል። መሰደብ አይጠበቅበትም። እነዚህ ምናምን መባል አይጠበቅበትም። በፍቅር እኮ ይቻላል አይደል? የሆነ ነገር ካልመሰለሽ ወይ እንደውም ፍቅሩ ይገዛል ያሸንፋል ከቁጣው ይልቅ ማለት ነው። ቁጣው ሲበዛ እልህ ነው የሚያስይዘው። እንደ ሰው እልህ ያስይዛል፣ ሰው ስለሆንሽ እልህ ያስይዛል። በፍቅር ግን እንደዚህ ቀርቦ ማናገር ሶሻል ሚዲያ ኮሜንትም ላይ መስጠት ይቻላል። አሁን ብዙ ሶሻል ሚዲያ የሚጠቀሙ አርቲስቶች ኮሜንት ሴክሽኑን እልም አድርገው የሚያጠፉት ሰውን ንቀት ሳይሆን የሚባሉትን ነገር ግን እኔ ልቋቋመው እችላለሁ። ያን ትከሻ እግዚአብሔር ሰጥቶኛል። ቤተሰቦቼ ግን መቋቋም አይችሉም። እህቶች፣ ወንድሞች፣ ታናናሾች፣ ታላላቆች የነሱ ጓደኞች እህት እንዲተባለች ወንድም እንዲተባለ ምናምን መባሉን መቋቋም አይችሉም። ስለዚህ በፍቅር በርህራሄ አይደል? በፍቅር ስታደርጉት በፍቅር በርህራሄ እኛ ካለናንተ ማን አለን? ዋና እውነት ማንም የለንም። እናንተም ለኛ እኛም ለናንተ ነው ያለነው። ዘፍኜ መታችሁ ስትደንሱልኝ ደስ እንደሚለኝ ስትዝናኑ ደስ እንደሚለኝ አስተያየት ስትሰጡኝም ደስ ብሎኝ ዋው እንዴ ኮሜንት ብናን በማድረግ ቤተሰብ ሆኑ ወልዳ የጠየኳት ሴት አለች። ስለ እውነት እንደዚህ በጣም ኮሜንቶቿም በጣም ገንቢ ፍቅር አይሻዶ አትጠቀሚ ምናምን አይንሽን እያቀላው ነው ምናምን እውነቷን ነው ገባሽ? ስተው በፊት ነው ስተው በቃ አይኔ መቅላተው ገባሽ? እንዲህ አይነት ነገር በቃ የሆነ እሷ ያየችው ነገር ነው ያላዩት ማተገቤ ያረኩት ጓደኞች ያላዩትን ነገር እውነተኛ ጓደኛ መስተዋት ነው። እንደዛ ነውና እወዳችኋለሁ። ለማንኛውም ብዙ አለቃቀስኩባችሁ መሰለኝ። በሙዚቃ እንደገባን ደግሞ በሙዚቃ እንወጣለን። ፍቅርዬ ኤሌና ቢሌ الليلة نمشي شارع النيل أنا وإنت سوا قهوة بمزال الليلة أنت السكر قلت لك دواء الليلة يومي معك يا تومي يا سبب سحري لومي ፍቅርዬ እንግዲህ ስለነበርሽ አክብረሽኝ ስለመጣሽ የእውነት በስቴላ ሾው ስም ባሻብሽም እጅግ አድርጌ አመሰግናለሁ። ሌላ ሙዚቃ አዲስ ሙዚቃ ደግሞ ጀባ ብለሽን እዚህ ስቱዲዮ እንደምንገናኝ ተስፋ አደርጋለሁ። በጣም በቅርብ እኛንን እናስፈርቀው ዊ አርገሹ ነው እኔ ውድ በጣም ነው የምወድሽ ከመት እኔ ራሴ እውነት ደስ ያለኝ በጣም በቅርብ ሰሞኑን ክሊፕ ልንጀምር ነው። ሞዴል አለ ነው በነገራችን ላይ ነው ሞዴል ልትሆኚ የምትሽበት ዘፈን እንዳለ ወቂ ዲሌ ትበሪያለሽ ነው ያልፈልገው። አይ ሌላ አለ ሞዴል እንኳን አልሆነም። አይ እስቲ ካያችኋት እዛ ላይ እንነጋገራለን። ለምን ሞዴል ልሆንሽ ያኔ ራሷን ጠይቋታላችሁ ያላቀም ስቱዲዮ ስለመጣሽ የእውነት በድጋሚ በጣም ነው ማመሰግነው። ፍቅርዬ የእውነት በጣም ነው የምወድሽ። ለዛም ነው አክብረሽኝም ስለመጣሽ በጣም ነው ማመሰግነው። እንግዲህ በቀጣይ እንገናኛለን ብዬ ባለሙሉ ተስፋ ነኝ። ተመልካቾቼ ስትከታተሉት የነበረው ከፍቅር ጋር የነበረው ቆይታ ይሄንን ይመስል ነበር። እንደወደዳችሁት ባለሙሉ ተስፋ ነን። እኔ አዘጋጅቼ ያቀረብኩላችሁ ምህረት ገዛው እስቴላ ነበርኩኝ። በቀጣይ በሌላ ፕሮግራም በሌላ እንግዳ እንገናኛለን። መልካም ሳምንት።